አክቲቪቲ 2.5 ስታዩት ማባዛት ማካፈል ኤሌመንተሪ ስኩል የተማርነው ነው አይደል? አሁን አይታችሁ እንዴ ኤሌመንተሪ ክፍል የተማርነው እንዴት 11ኛ ክፍል ላይ እንማራለን ብላችሁ በጣም ቅልል አድርጋችሁ ልታልፉ ትችላላችሁ አይደል? ግን የሚገርማችሁ በጣም ኮንሴፕት የምትማሩበትና ራሽናል ኤክስፕሬሽንን ስትሰሩ ሴም ሩል ስለሆነ የምትጠቀሙት አንድ ጊዜ ይሄንን አንደርስታንድ ካረጋችሁ በቃ ኤክሰርሳይዝ 2.4ን መስራት ትችላላችሁ። አሁን ኤክሰርሳይዝ 2.4 ላይ ትመጡና እነዚህን ጥያቄ ታያላችሁ። የሆነ እንደዚህ ሲባዛ የሆነ እንደዚህ ፍራክሽን እንደዚህ ሊሰጣችሁ ይችላል፣ ወይ ደግሞ ሲካፈል ሊሰጣችሁ ይችላል። እነዚህን እንድትሰሩ ነው ማለት ነው አክቲቪቲውን ፕራክቲስ የምታደርጉት። ይሄንን ቪዲዮ ኦልሬዲ አፕሎድ አድርጌዋለሁ ኤክሰርሳይዝ 2.4ን። ግን ምናልባት ከ2.4 ኤክሰርሳይዝ በፊት ደግሞ ትንሽዬ ቤዚክ ኮንሴፕት ልስጣችሁ ብዬ ነው ማለት ነው። ኤ ላይ አሁን የተሰጠን ቁጥሮችን ማባዛት ነው። ሁለት ፍራክሽኖችን ማባዛት ነው። ምንድነው የምናደርገው? ፍራክሽን ስናባዛ ቀጥታ ከላይ ያሉትን አንድ ላይ ከታች ያሉትን አንድ ላይ ማባዛት ነው። ስለዚህ ምን እናገኛለን? 9/35 አይደለ? የሚገርማችሁ መደመርና መቀነስ ነው እንደውም ትንሽ ቻሌንጂንግ እንጂ ማባዛትና ማካፈል ላይ ኤክስ ከገባባችሁ በቃ በጣም ነው እኔ የምናደደው። ምክንያቱም በቃ ስትሬት ፎርዋርድ ነው። አንድ ጊዜ ከገባችሁ ገባችሁ አይነት ነገር አለ አይደል? መደመር መቀነስ ላይ ኔጌቲቭ ልትሳሳቱ ትችላላችሁ፣ ስትቀንሱ ልትሳሳቱ ትችላላችሁ። እዚህ ግን የሚቀነስ የለ ምን የለ፣ በቃ ዝም ብሎ የሚጣፋ ነገር ማጣፋት፣ የሚባዛ ካለ ማባዛት ስለሆነ በጣም ቀላል ነው። ቢ ላይ ደግሞ የተሰጠን 5/11 ተደርጎ 22/45ኛ ተቀምጦልናል። እነዚህን አሁን ፋክተራይዝ ማድረግ እንችላለን። ብሬክዳውን አድርገን መጣፋት የሚችሉ ስለሚኖሩት እናየው። 5 አለ እዚህ ጋር 45 አለ እዚህ ጋር 22 አለ እዚህ ጋር 11 አለ። ምን ሪሌሽንሺፕ እናያለን? 22 ማለት የ11 እጥፍ ነው አይደል? ስለዚህ 22ን 2 ጊዜ 11 ነው ብዬ ጽፈዋለሁ። 5 እንዳለ ነው ሲባዛ አለ ለ5 ከታች 11 አለ ከላይ ደግሞ ለ22 ደግሞ 45ን 9 ጊዜ 5 አድርጌ ብጽፈው ስንላለን። ለምን? እነዚህ ናቸው ሂንቶቻችን ማለት ነው። እነዚህ በቃ ምንም መካፈል የማይችሉት ፕራይሞቹ ለኛ ሂንት የሆኑንና እዚህ ጋር ምንም ብሬክዳውን የማይሆኑ 3 5 7 ስለሆኑ ነው። ይሄ ግን 45 9 ጊዜ 5 መሆን ይችላል። 22 2 ጊዜ 11 መሆን ይችላል። በቃ ፋክተራይዜሽን የምንለው እንግዲህ ይሄ ነው ማለት ነው። እኛ ኤክስ ፕላስ ምናምን እያለን ስንሰራ ኮንፊውዚንግ ይመስላል እንጂ ፋክተራይዜሽን ማለት ዋናውን ቁጥር ወደ ሁለት የተለያዩ ቁጥሮች ማስቀመጥ እንደማለት ነው። ስለዚህ 22ን ወደ 2 ታይምስ 11 አድርገን ስናስቀምጠው ይሄን ፋክተራይዝ አድርግ ነው እንደማለት ነው። የታችኛውንም እንደዛው። ከዛ ምን እናደርጋለን? ፋክተራይዝ ካደረግን በኋላ የሚቃልል ነገር ካለ ሁለቱም ጋር ኮመን ካለ 11 በ11 ሲካፈል 1 ስለሚሆን መጣፋት ይችላል። 5ም ደግሞ በ5 ተካፍሎ 1 ይሆንልናል። ስለዚህ ከላይ 2 ቀረን፣ ከታች 9 ቀረን። ይሄ 1 ስለሆነ 1 ጊዜ 2 2 ይሆናል። ከታች ያለው 11 ተጣፍቶ 1 ሆኗል። 1 ጊዜ 9 9 ብለን 2 9ኛ ብለን እናስቀምጣለን። አሁን ፋክተራይዝ ማድረጋችንን እዚህ ጋር ኖቲስ አድርጉ። በቃ 22 ምንም አላረግነውም፣ በሁለት በምናቃቸው ቁጥሮች ብዜት ነው ያስቀመጥነው። ይሄንንም 45ንም በምናቃቸው በሁለት ቁጥሮች ብዜት አደረግን። የሚጣፋ አጣፋ። አንድ ሰው ደግሞ እኔ እንደዚህ ማጣፋት አልፈልግም፣ ብሬክዳውን ማድረግ አልፈልግም፣ ቀጥታ ነው ማባዛው እንደመጀመሪያው ካለ ደግሞ ምንም ችግር የለም። ምን ታረጋላችሁ? 5ን በ22 ታበዛላችሁ። ከዛ ደግሞ 11 በ45 ታበዛላችሁ። ከትልልቅ ቁጥሮች ጋር ዲል ላለማድረግ ነው እንጂ እዚህ ጋር ብሬክዳውን አድርገን የምናጣፋው ኦልሬዲ አባስታችሁ ልክ መጀመሪያ እንደሰራ ነው ብታባዙና ብታቀልሉ ምንም ችግር አልነበረውም። ሲ ላይ ደግሞ ማካፈል ነው። ማካፈል ሲሰጠን የምናደርገው ማካፈል እንዳለ ሳይሆን የምንሰራው ወደ ማባዛት እንቀይረዋለን። ያኔ ይሄን ቁጥር ፍሊፕ እናደርገዋለን። 12 አድርገን ሲባዛ ካረግነው 12 9ኛ ነው የምናደርገው ማለት ነው። በቃ ይሄንን ለዚህ ማካፈል ማለትና ይሄንን ለግልባጩ ማባዛት ማለት አንድ አይነት ስለሆነ ወደ መልቲፕሊኬሽን ቀይረን ነው የምንሰራው። ከዛ ሪሌሽንሺፕ ያለው ማለት ነው። ይሄ 6 ነው፣ እዚህ ጋር ደግሞ 12 አለ። ስለዚህ 12ን እኮ 2 ጊዜ 6 አድርጌ መጻፍ እችላለሁ እላለሁ። ይሄን 4 ደግሞ 2 ጊዜ 2 ብዬ መጻፍ እችላለሁ። ግን እዚህ ጋር ሌላ 2 ጊዜ አድርጌ ማጣፋበት ስለማይኖር ምንም ማድረግ አይጠበቅብኝም። ስለዚህ ከላይ 4 እንዳለ ይሆንና የታችኛው 6 እንዳለ ይሆንና 12ን ደግሞ 2 ጊዜ 6 አድርጌ ጽፈዋለሁ። 9 እንዳለ ነው። ያኔ 6 በ6 ይጣፋልኝና
ማን ይቀረኛል? 4 እና 2 እናበዛለን 8 ይሆናል። 9 ደግሞ ከታች ይሆናል ማለት ነው። አሁን የሆነ ሌላ የአራት ፋክተር የሆነ እዚህ ጋር 2 16 ምናምን ቢኖር ኖሮ ይሄንንም ብሬክዳውን አድርጌ አጣፋ ነበር። ግን ይሄ 9 ነው። 9 እና 4ን ምንም ብሬክዳውን ባረጋቸው ስለማይጣፉ እንዳለ አድርጌ እተዋለሁ ማለት። አሁን እኔ ይሄንን 6 እና 6 አድርጌ ነው ያጣፋሁት። ግዴታ ግን ይሄ ነው መጣፈት ያለበት ማለት አይደለም። እኛ ፋክተራይዝ አድርገን ምናልባት ይሄንን ኢንስቴድ ኦፍ 2 ታይምስ 6 ያደረኩት ፋንታ 4 ታይምስ 3 ያደረገ ሰው ከዚህኛው ጋር ማጣፋት ይችላል። ይሄኛውን ከዚህኛው ጋር ማጣፋት ይችላል። ግዴታ እንደዚህ ይሄኛው ከዚህ ጋር ይሄኛው ከዚህ ጋር ሳይሆን የፈለግነው ብቻ ዋናው አንድ ነገር ከላይ ይኖር ከታች ይኖር ከላይና ከታች መኖሩን ነው እንጂ ምንም ችግር የለውም ፖዚሽኑ ማለት። አሁን በምሳሌ ባሳያችሁ ይሄንን ጥያቄ ራሱ ለምሳሌ 2 ጊዜ 2 ብዬ ነው ማስቀመጥ እንፈልገው ብሎ ያሰበ ሰው ይሄንን ደግሞ 3 2 ጊዜ 3 ብሎ ያስቀምጣል። ከዛ ሲባዛ የሚለውን ዶት ልጠቀምና ይሄን 12 ደግሞ 4 ጊዜ 3 ብዬ ነው ማስቀመጥ እንፈልገው ያለ ሰው ደግሞ እችን 9 3 ጊዜ 3 አድርገ ያስቀምጣል። ያኔ ምንም ችግር የለውም። ስታጣፉ ይሄንን 2ን በ2 ማጣፋት ትችላላችሁ። እዚህ ጋር ደግሞ 3ን በ3 ማጣፋት ትችላላችሁ። ሌላ የምናጣፋው ስለሌለ ከላይ የሚቀረን 2 እና 4 ነው። ከታች ደግሞ 3 እና 3 ነው ማለት ነው። ዞሮ ዞሮ ስናበዛ 2ን በ4 ብናበዛ 8 እናገኛለን። 3ን በ3 ብናበዛ 9 እናገኛለን። ስለዚህ የምናጣፋው ማተር አያደርግም። ከዚህኛው ጋር ከዚህ ጋር ተጣፋ፣ ከዚህ ጋር ተጣፋ፣ ከላይ እርስ በርስ ጎን ለጎን ተጣፋ፣ ምንም ችግር የለውም። ዋናው ከላይ ያለ ነገር ከታች ካለ ነገር ጋር እዚህም ሆነ እዚህ የትም ይሁን ብቻ ታች ካለ ነገር ጋር ማጣፋት ነው። መደመርና መቀነስ ስለሌለው ሞሮፍ ማባዛትና ማካፈል ሲሆን አንጨናነቅም። በቃ ከላይ የሆነ ነገር ካለ ከታች የሆነ ነገር ካለ እንደ ማካፈል ስለሆነ ማጣፋት እንችላለን። ካጣፋን በኋላ ከላይ ያሉትን ማባዛት ነው ማለት ነው። ኒሜሬተሩን ከኒሜሬተሩ ጋር፣ ዲኖሚኔተሩን ከዲኖሚኔተሩ ጋር። ስለዚህ የሆኑ ሁለት ራሽናል ኤክስፕሬሽኖች ቢሰጡን እንደዚህ ፒ ኦፍ ኤክስ የሚባል ኪው ኦፍ ኤክስ ከታች ያለው የሆነ ልክ እዚህ ጋር 4 እና 6 እንደምንለው ከላይ ደግሞ የሆነ ፒ ኦፍ ኤክስ ተባለ፣ የታችኛው ኪው ኦፍ ኤክስ ተባለ። እዚህ ጋር ደግሞ ያለው ደግሞ ማባዛቱ ላይ አር ኦፍ ኤክስ ተባለ፣ ከዛ ኤስ ኦፍ ኤክስ ተባለ። ሁለቱ ቢሰጠን እንደዚህ አይነት አባዙ ብንባል የምናደርገው ምንድነው? የምናጣፋውን ካጣፋን በኋላ የምናቃለውን ካቃለን በኋላ ፒውን ከአር ጋር ማባዛት ኪውን ከኤስ ጋር ማባዛት ነው ማለት ነው። በቃ ጎን ለጎን ኒሜሬተሩን ከኒሜሬተር ዲኖሚኔተሩን ከዲኖሚኔተሩ ጋር አባዝቶ ማስቀመጥ ነው ማለት ነው። ዲቪዥንም ቢሆን ኖሮ ደግሞ ልክ እንደ መልቲፕሊኬሽን ነው የምንሰራው። ዲቪዥን የሚለየው ምንድነው? ልክ ይሄኛውን ዲቫይድድ ባይ ተብሎ ከተሰጠን የተሰጠንን ሁለተኛውን ኤክስፕሬሽን መገልበጥ ነው ማለት ነው። በቃ ልክ እዚህ ጋር 9 እና 12ን ገልብጠን እንዳስቀመጥ ነው ኤክስፕሬሽንም ሲሰጠን ከታች ያለውን ከላይ ያለውን ከታች ካረግን በኋላ የምንጠቀመው ተሴም የመልቲፕሊኬሽን ሩል ነው። ዲ ላይ ደግሞ የተሰጠን ስናየው 7/4 35 6 ነው። ዞሮ ዞሮ ማካፈል ነው። ስለዚህ ምን እናደርጋለን? ወደ ማባዛት እንቀይረዋለን። ወደ ማባዛት ስንቀይረው ግን ምን አድርገን ነው? ይህንን ፍሊፕ እናደርገዋለን ማለት ነው። ከታች የነበረውን ላይ ከላይ የነበረውን ታች ማለት ነው። እንደዚህ አድርገን ይሄንን እንደተጠየቀ አድርጋችሁ ነው በቃ መቁጠር። ማካፈል ሲሰጣችሁ የሁለተኛውን ቁጥር ከገለበጣችሁት በኋላ ማባዛት ነው የተጠየቁት ብላችሁ ነው የምታዩት ማለት ነው። ስለዚህ ጋር 6 አለ፣ 2 ጊዜ 3 አድርጌ መጻፍ እችላለሁ። 4 ደግሞ አለ፣ 2 ጊዜ 2 አድርጌ ፋክተራይዝ ባረገው እነዚህን ሁለት ካንስል ማድረግ እችላለሁ ብዬ አስባለሁ። እዚህ ጋር ደግሞ 7 አለ፣ እዚህ ጋር 35 አለ። 7 ጊዜ 5 አድርጌ ፋክተራይዝ ባረገው እኮ ከ7 ጋር አጣፋ። ፋይናሊ ስንጽፈው 7/4 የነበረውን 2 ጊዜ 2 ከዛ ደግሞ ያኛውን 6 የነበረውን 2 ጊዜ 3 35 የነበረውን ደግሞ 7 ጊዜ 5 አድርገን ፋክተራይዝ አደረግ ነው ማለት ይሄ ነው ማለት ነው። ከዛ በኋላ ምን እናደርጋለን? 1 2 እኮ ከዚህ ጋር ይሄን ቢያጠፋልኝ እንላለን። 1 7 ደግሞ ይሄን ቢያጠፋልኝ እንላለን። ያ ማለት ያካፈልን ነው። 7 ለ7 እንደማካፈል ማለት ነው። 1 ነው የሚሆነው እዚህ ጋር 2 ለ2 እያካፈልን ነው። 1 ነው የሚሆነው። ስለዚህ የሚቀረን ከላይ ምንድነው? እዚህ ጋር 1 ስለሆነ 1 ጊዜ 3 ይቀረናል። የቀረችን 3 ስለሆነ ማለት ነው። ከታች ደግሞ 2 እና 5 ስለቀሩን አባዝተን 2 ጊዜ 5 10 እናደርግና 3/10 ማድረግ እንችላለን። ሁለተኛ ላይ ደግሞ የተባልነው what are the rules ነው የተባልነው። ይሄን ኤክስፕሬሽኖችን ሲምፕሊፋይ ለማድረግ የምንጠቀመው ሩል ምንድነው? መጀመሪያ ፋክተራይዝ እናደርጋለን።
ይሄንን 22ን 2 ጊዜ 11 አድርገን ነው ከ11 ጋር ያጣፋነው። ከዛ ፋክተራይዝ አድርገን በሁለት በተለያዩ ቁጥሮች ካረግን በኋላ እነዛን ብሬክዳውን ስናደርግ ነው ፋክተራይዜሽን የምንለው። አንድ ጊዜ ፋክተራይዝ ካረግን በኋላ ደግሞ አንድ አይነቶቹን ከላይና ከታች ያሉትን አንድ አይነቶች እናጣፋለን እንደ ማካፈል ማለት ነው። ካጣፋን በኋላ ከላይ ያሉ ጎን ለጎን ኒውሜሬተሩን ከኒውሜሬተር ጋር ዲኖሚኔተሩን ከዲኖሚኔተሩ ጋር ማባዛት ነው ሩሉ ማለት። መጽሐፋችንም ላይ እንግዲህ ስቴፕስ ቱ መልቲፕላይ ራሽናል ኤክስፕሬሽንስ ተብሎ ሲቀመጥልን ዲቪዥን ማንባለው ለምንድነው? ዲቪዥኑን ወደ መልቲፕሊኬሽን ስለምንቀይረው ገልብጠን ዞሮ ዞሮ የመልቲፕሊኬሽንን ስቴፕ ነው የምንጠቀመው። ስለዚህ መጀመሪያ እንደምናደርገው ፋክተራይዝ ኒውሜሬተር ኤንድ ዲኖሚኔተርስ ኮምፕሊትሊ ተብለናል። በቃ ፋክተራይዝ አድርገን ሎወስት ፎርም እናስቀምጠዋለን። ኮምፕሊትሊ ስንባል እንግዲህ ምን ማለት ነው? ለምሳሌ 12 ቢኖር 12ን ፋክተራይዝ ስናደርግ 4 ጊዜ 3 ብለን ብናደርግ ኮምፕሊትሊ ፋክተራይዝ አደረግ ነው አላደረግነውም። ለምን? 4 ደግሞ ብሬክዳውን መደረግ ይችላል 2 ጊዜ 2። ስለዚህ ልክ ብሬክዳውን መደረግ እስከማይችል ድረስ እነዚህን ሁለትን አሁን 1 ጊዜ 2 ነው እንጂ የምለው ሌላ ብሬክ ማድረግበት ሌላ ቁጥር የለም። ከአንድ ጊዜ ውጪ ሌላ በሌላ ቁጥር ብሬክዳውን መደረግ የማይችል እስኪሆን ድረስ ብሬክዳውን ስናደርገው ዊሳይ ኮምፕሊትሊ ፋክተራይዝ አረግ ነው ይባላል ማለት ነው። ስለዚህ ስቴፕ 1 ላይ ፋክተራይዝ ኒውሜሬተርስ ኤንድ ዲኖሚኔተርስ ኮምፕሊትሊ ስንባል እንግዲህ እንደዚህ አድርገን ብሬክዳውን ማድረግ ነው ማለት ነው። ሁለተኛ ደግሞ ዲቫይድ አውት ኦል ዘ ኮመን ፋክተርስ። ከዛ ኮመን ፋክተር ሲኖረን ከላይና ከታች ኮመን ፋክተር ቢኖረን እዚህ ጋር ወይ 2 ወይ 3 ቢኖረን ምን እናደርጋለን? እነዚህን ካንስል አውት እናደርጋለን ማለት ነው። ዲቫይድ አውት ወይም ካንስል አውት የምንለው ያንን ፓርት ነው። ከዛ መጨረሻ ላይ መልቲፕላይ ዘ ኒውሜሬተር ዊዝ ዘ ኒውሜሬተር ዲኖሚኔተሩን ደግሞ with the denominator to get the answer። ለምሳሌ እዚህ ጋር አባዙ የተባለው የሆነ 3/5 ቢኖር እንደምናደርገው ማለት ነው multiply the numerator with the numerator። ለምን ዲቫይድ አውት አድርገን ካንስል አውት አድርገን ከጨረስን በኋላ ማለት ነው። ይሄንን ከዚህ ጋር እናበዛለን ከ3 ጋር፣ የቀረውን ይሄንን ደግሞ ከታችኛው ያለውን ደግሞ ከታችኛው ጋር እናበዛለን። ስለዚህ ኒውሜሬተሩን ከኒውሜሬተር ጋር ዲኖሚኔተሩን ከዲኖሚኔተር ጋር አባዝተን የምናገኘው ቫልዩ አንሰር ነው ብለን እናስቀምጣለን።